ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑልኝ እጋብዛችኋለሁ። ውድ ቤተሰቦቼ አሁን እንግዲህ ከሰዓታት በፊት ዳኒ ሩታንና አብርሽን ቀጥሮ አውርቷቸዋል እና እስቲ ምን እንደሆነ ቪዲዮ ላላያችሁ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ሄርሜላ ጋር ቢሆን ይቀለኛል። ገባ ለሄርሜላ ብዙ ነገር ታስብለታለች፣ ብዙ ነገር ትሆንታለች። ፍቅር ግን ባለው ነገር ላይ አላመንኩባትም። እርግጠኛ ሆና በራሷ ተማምናና የትክክለኛ ውሳኔዋ ከሆነ ምናልባት አንተ ከሄርሜላ ጋር ጊዜው ሳይረፍ ተርደኝ ሄርሜላ እናንተ ያላት ነገር ልክ እንደሷ ልቧ ሳይቆም ነገሮችን ለማስተካከል እንድንሞክር ፈልጌ ነው። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቀው ሰው ደግሞ በትክክል እርግጠኛ ሆነ እንደዚህ መናገር አትችልም። አላውቃትም፣ ግን እየተናገርኩ ያሉት የኔን ሀሳብ ነው። ተረዳኝ። ሩታ ምናልባት በብዙ መንገድ ስለምታውቃት ሊሆን ይችላል፣ ግን እኔም ያን ያህል አንዳንዴ ስታያውቁ የሆነ ነገሮች ምቾት አይሰጡም። ገባህ አይደለ? እኔ አሁን ከፍቅር ጋር ያለህ ነገር ምቾት አልሰጠኝም። ፍቅርንም እንደዚሁ ነፃ አላደረገችኝም። እኛ እናንተን ውሳኔ እንፈልጋለን። ገባህ? እኛ ህይወት ውስጥ እየመጣ ሌሎች ነገሮችን እንድናይና ተስፋ እንዲኖረን ወይም ደግሞ እንዴት ነው ራሳችን እንዳያችሁት ከሆነ እንግዲህ ዛሬ ብዙ ነገሮቹ ምንድናቸው? ፍጭት ናቸው፣ ግጭት ናቸው፣ ቅስም መስበር ነው፣ የተለያዩ ነገሮች ነው ስናይን የነበረው እና ቅድም ላይ የሩታና የፍቅር ጸብ አለ። ከዛ በፊት ደግሞ ብዙ ነገሮች ተፈጥረዋልና ሄርሜላ እንግዲህ ከአብርሽ ጋር ለማገናኘት ጓደኞቿ፣ ግብረ አበሮቿ አገናኝተዋት ነበር። እነዛን አሳልፈን አሁን ደግሞ ምንድነው አብርሽ ዛሬም እንግዲህ ያለውን ነገር ስሜቱን ለመጠየቅ ሩታዬና ዳኒ አንድ ላይ አግኝተውት ነበረ። ምንድነው የተፈጠረው? እንግዲህ ያው ዳኒ እኔ አላምነውም፣ እውነቱንም ቢሆን ለእሷ ቆሞ ቢሆን ስለሚያወራው ነገር እኔ በፍጹም አላምነውም። ምክንያቱም ከዚህ በፊት ብዙ ነገሮችን አሳይቶናል፣ ብዙ ነገሮችን ዋሽቷል፣ ብዙ ነገሮችን ልክ ያልሆኑ ነገሮችን አሳልፈናል። ከዚህ በኋላ ምን ዳኒ በሚያደርጋቸው ነገሮች የሚያወራቸው ወሬዎች ዛሬ ራስን ለማትረፍ ራስን ለማዳን እየተጠቀመበት ነበር የነበረው። ምክንያቱም ይሄ ነገር ሩታዬ ስላለች ወይም ስለተናገረች ስለወሰነች ብቻ ሳይሆን ይሄን እሱ አስቦ ለሩታ ምናምን ተጨንቆ እሷ እንደዚህ ማለቷ አሳስቦት ምናምን ሆኖ አይደለም። ግን በእርግጠኝነት የምነግራችሁ ከዚህ በፊትም ሲፈልገው የነበረው እንዲሳካለት ሲፈልገውና ሲመኘው የነበረው ነገር ነው እንዲሳካለት ዛሬም እየተሯሯጠ የነበረው። ምክንያቱም ከዚህ በፊት ምን ነበር ሲያስብ የነበረው? አብርሽ ከሩታ ጋር እንዲሆንና ከሩታ ጋር እንዲሆን ሳይሆን አብርሽ ከሩታ ጋር እንዲሆን ሳይሆን ከሄርሜላ ጋር እንዲሆን ነበር ፍላጎቱ። አሁንም ያም ነገር እንዲሳካለት ምኞቱ እንዲሳካ ምን እያሰበ ነው? አሁንም ሄርሜላን ከአብርሽ ጋር ለመገናኘት ያለው ስሜት ያለው ፍቅር ያለውን ምኞት በስትክክል ዛሬም ለሩታ ያሳያት ያ ነው እንጂ ለሩታ አዝኖ ሩታ ስለቆረጠች ምናምን ለእሷ እንትን ብሎ ምናምን አስቦ አይደለም። ምክንያቱም የሚፈልገው ነገር ነው። እንደገና ደግሞ መሀላቸው እየገባ ከዚህ በፊትም እንደሚያጣላው እንደሚያጋጨው አንድ ቀን እኔ ዳኒ አገናኝቷቸው ሩታና አብርሽንም ቢሆን ሩታና ቡዜንም ቢሆን ሩታና ዴቭንም ቢሆን አገናኝቷቸው በስርዓት እንዲያወሩ አርጓቸው አያውቅም። ምክንያቱም እሱ የሚያስበው አላማው ምንድን ነው? ከአብርሽ ጎን መራቅ አይፈልግም። አንዴ የአብርሽ ወዳጅ ነኝ፣ ከዚህ በፊት የአብርሽ ወዳጅ ነኝ፣ እኔ ስለ አብርሽ ነው የምጨነቀው፣ አብርሽ ጤነኛ እንዲሆን ነው ምናምን ብሎ ቅብርጥሴ ብሎ በጣም ሲታገል ነበር። ለሩታ ኢግኖር አርጓት። እኔ ግን በምን እንደታረቁ በምን እንደዚህ ሰላም እንዳወረዱ እንዴት እንደዚህ ስለሷ አስቦ ተጨንቆ ሊያወራት እንደፈለገ ራሱ ግራ እስከሚገባኝ ድረስ ነው ዳኒ ዛሬ ሲያሳየን የነበረው። በመጀመሪያ ሲጀምር ምንድን ነው ሩታዬ ብዙ ነገሮችን ተቋቁማ ችላ ስቃ ማሳለፍ ትችላለች። ይህን ነገር ደግሞ አድንቀ እወድላታለሁ ምናምን ቅብርጥሴ። አቤት 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 አቤት! እያሳሳቁ መግደል አባቴ። ውሃም ሲወስድ እያሳሰቀ ነው ይባላል አይደለ? እያሳሳቅ ልጅቷን አትሸውዳት፣ እሷም አትሸወድልህም። ደግሞ ጸብጸብ ምናምን ስትልህ አሳስቀ ለማለፍ ሞከርክ አይደለ? አሳስቀ ለአንተም ነው እሺ፣ ለፍቅር ብቻ ወይም ለሌላ ሰው አይደለም ጸቡ።
ከዚህ በኋላ ከመጣችሁብኝ ከደረሳችሁብኝ ማናችሁም ብትሆኑ አልለቃችሁም፣ ምንም አታምጡም እያለች ነው ሩታዬ። በአቋሟና ያለችው በቃ በምትፈልገው መንገድ እየሄደች ነው። ወደ ቀድሞዋ ተመልሳለች። ይቺ የምትለማመጧ ቅልስልስ የምትሏ ነገሮችን ችላ ለማሳለፍ የምትሞክረዋ ሳይሆን ተጋፍጣ ነገሮችን ማለፍ የምትችለዋን ሩታን እያየን ነው። ቅድም ራሱ አብርሽ ሲመጣ እንትና ዳኒን ሰላም ብሎ እሷን ላሻላት። አየህ፣ እስከዚህ ድረስ ነው አክብሮቱ፣ እስከዚህ ድረስ ነው ፍቅሩ። የምር ታፈቅራታለህ፣ ትወዳታለህ፣ ከእሷ ጋር መሆን ትፈልጋለህ። ግን የሆነ የምትፈልገው ነገር አለ፣ ያላገኘውና ልታገኘው የምትፈልገው ነገር አለ። ስለዚህ ነው እንጂ የምሬን ነው እምልህ መተ እሱን ሰላም ብለ እሷን ሰላም አለማለት ራሱ አንተን እንጂ ክብርህን ዝቅ ያረከው የእሷን ክብር ዝቅ አላረከውም። አብርሽ ምን መሰለ ምን አለች? እሷም ችግር የለውም የመጣበትን ጉዳይ ብቻ እንዲያወራ ስለሆነ እሷም ጸጥ አለች፣ ምንም አላለችም። ነገሮችን ታዘበች። በቃ አሃ ታውቃለች፣ አብርሽን ታውቋለች፣ ማን እንደሆነ ምን እንደሆነ ፍላጎቱ ምን እንደሆነ ብዙ ጊዜ እኮ ተናግራለች ስለሱ። እሱ ታይታ የሚወድ ሰው ነው፣ ለሾው የሚወድ ሰው ነው። ስለዚህ እሱ ለሚያደርጋቸው ነገሮች ቪዲዮ ጋር መጥቶ የሚያሳያቸውን ነገሮች ለእኔ ምንም ተጽዕኖ አያደርግብኝም። ምክንያቱም ይሄን ነገር ለራሱ ሲል ሊያስተካክል ይገባል ብላ ብዙ ጊዜ ደጋግማ ነግሯለች እና ስታናግረውም ሲሪየስ ሆና በቃ አሁን በዚህ ሰዓት ቆራጥ ልጅ ሩታዬ ወደኋላ ትመለስ አትመለስ አላውቅም። ባትመለስ ደስ ይለኛል። ነገሮች ቢስተካከሉና አብረው ይሆኑ የሚል ሀሳብ እንኳን ቢኖር እኔ እንጃ ከዚህ በኋላ ተስተካክሎ ከአብርሽ ጋር በፍቅር ይኖራሉ ብዬ የሚያሳስበኝ ነገር ምንም የለም። ምክንያቱም ማለት ነው አሁን በጊዜ በዚች በሚያገኛት ሰዓት እንኳን የሚያሳያት ነገር ልክ ያልሆነ ነገር ስለሆነ እያከበራት አይደለም። በጣም ብዙ ነገሮችን ሪስፔክት እያደረጋት ስለሆነ ይህ ነገሩን ካላስተካከለ በህይወት አንድ ላይ ሆነው እንግዲህ አንድ ላይ ተፋቅረው ምናምኑ በእርቅ ታርቀው ምናምን ነገሮች ተስተካክለው ይኖራሉ የሚል ምንም አይነት ሀሳብም የለኝም፣ እቅድም የለኝም። ምክንያቱም ማለት ነው ዛሬ ሳያከብራት፣ ዛሬ ሳይወዳት፣ ዛሬ በሰው ፊት እያዋረዳት፣ ዛሬ ብዙ ነገሮችን እየፈጠረ ነገ ከእሷ ጋር ሲኖር ነገሮችን ያስተካክላል የሚል ሀሳብ ምንም ሀሳብ የለኝም። ምክንያቱም ማለት ነው ዛሬ ያልረገጠ ነገር ነገ ይረግጣል ብሎ ማሰብ በጣም ውርደት ነው። ምክንያቱም ዛሬ በሰው ፊት የሚያሳያትን ነገር ያላከበራት ያልወደዳት እንግዲህ እንዲህ ያዋረዳት አብረው ሲኖሩ ብዙ ጊዜ ላይፍ ሲያሳልፉ ይንከባከባታል ወይ ደግሞ መልካም ነገር ይኖሯል ብዬ አላስብም። ይህን ነገር ሊያስብ የሚችለው ከዛሬ ጀምሮ ስለሆነ ይህን ነገር ካላስተካከለ በፍጹም አብረው እንዲሆኑ እኔ አልመኝምም አልፈልግም። በዛው ልክ ደግሞ ዳኒም ማለት ነው ሩታዬ ፊት ባሰጩ ብዙ አብረሹ ባትሆኚ ብዙ አብረሹ ጊዜ ባታሰልፊ ደስ ይለኛል። ምክንያቱም እሱም የራሱ ዓላማ አለው፣ እቅድ አለው፣ አስተሳሰብ አለው። በትክክል ላንቺ አስቦ በትክክል ላንቺ ተጨንቆ እንዳይመስልሽ። በትክክል እሱ የራሱ ዓላማና እቅድ ስላለው ያንን ለማሳካት ነው የሚፈልገው። አንቺ ደግሞ የምትሸወጂ ደግሞ ሰው አይደለሽም። ለአንቺ ምክር ምናምን አያስፈልግሽም። ግን አንዳንዴ የሆነ የምናየውን ነገር ለአንቺ ለመንገር ነው እንጂ በፍጹም እኔ ዳኒም ይሆን ይሻል ብዬ አላስብም። ስለ ሄርሜላ ተጨንቀሽ ስለ ምናምን ስታወሪ ነበረ። አዎ ለሄርሜላ የምር ተጨንቀሽ ከሆነ ሩታዬ አንቺ እሷ በፈለገችው መንገድ አብሮ እሱ የሚያስብለት መንገድ ይሄድ። አሁን አንቺ ለእሱ አስበሽ ነው ተጨንቀሽ ነው ስለምትወጁ ስለምታፈቅሩ የልጅሽ አባት ስለሆነ እንዲጎዳ ስለማትፈልጊ እስከዚህ ድረስ ስለምታስቢለት ተጨንቀሽ ይሆናል። ግን ያ ነገር ለእሱ አልሳበውም፣ በቃ አልፈለገውም። ካልፈለገው ደግሞ ለምን አንቺ ክብርሽን ዝቅ ታደርጊያለሽ? እነሱ ጋር እየሄድሽ ለምን ከእነሱ ጋር ትጨቃጨቂያለሽ? ለምን ማን ቦታ ትገኛለሽ? ስለዚህ ምንድን ነው በቃ አሁን በራሴ ነው የምወስነው። ማንም አይመርጥልኝም፣ ስለማንም ማንም አይነግረኝም። በራሴ ሀሳብ በራሴ ፍላጎት ነው ሁሉም ነገሮች የማደርገው። እኔ ሕፃን ልጅ አይደለሁም እያለ ነው አይደለ? እስቲ ራሱ ያርግ
ራሱን ይቻል፣ ራሱ የሚፈልገውን ያርግ፣ እንየው፣ ዝም ብለን እንተወው፣ ዝም ብለሽ ተይው ነው ብዬ የምመክርሽ። ምክንያቱም በጨቀጨቅሽው ወይም ደግሞ ሁልጊዜ እንደዚህ አይነት ተጽዕኖ ባረግሽበት ቁጥር የሚያስበውን ነገር አይተሽዋል አይደለ? የሆነ ቀመር እንዳለሽ፣ የሆነ ካልኩሌሽን እንዳለሽ ከዳኒ ጋር ተነጋግራችሁ ዳኒ ተጽዕኖ አድርጎባችሁ መክሯችሁ ይሄ ነገር ውስጥ እንደገባችሁ ብዙ ነገሮች እያወራ ነው። አብርሽ ራሱ እየሄደበት ያለው መንገድ ስላለ አንቺም በዛ መንገድ እየሄድሽ እሱን ለማስጨነቅና እሱ ላይ ተንኮል ለመስራት ያሰብሽ እየመሰለው ስለሆነ አሁን እስቲ ተወት አድርጊውና በራሱ እስቲ የሆነ የሚያደርገውን ነገር ዝም ብለን እንየው። አለበለዚያ ለሄርሜላም በእንደዚህ አይነት መልኩ እናንተ ነግራችሁት እናንተ እንትን ብላችሁት ሄዶ ምናምን አፍቅሮ ወደ ቀድሞ ነገር ተመልሶ አብሮ ይኖራሉ፣ ላይፍ ያሳልፋሉ የሚል አስተሳሰብ የለኝም። ለምን መሰላችሁ? ባጣ ቆዩሽ ነው ያደረጋት። ምክንያቱም ሩታ ማነች ሄርሜላ እኮ አለች፣ አሁንም የትም አልሄደችም። ለእሷ የምታስቡላት ከሆነ በፈለግኩ ሰዓት አገኛታለሁ፣ የትም አታመልጠኝም፣ የትም አትሄድም እያለች ነው። ሄርሜም ከተረዳሽ ከገባሽ በእውነት ነው የምልሽ፣ በትክክል እየነገረሽ ነው። በቃ አልፈልግሽም እያለሽ ነው። ቃሉን አውጥቶ መናገር ስለማይፈልግ ነው እንጂ ማለት ነው። ስለዚህ አንቺ ባጣ ቆዩ አይደለሽም። ራስሽን ማቆም ትችያለሽ። ሌላ ሰው መውደድ ማፍቀር ትችያለሽ። እኔ እንትን እያልኩሽ እየተጫንኩሽ ወይ ደግሞ በክፋት አስቤብሽ አይደለም። ስለ አንቺ ስላሰብኩ፣ ስለ አንቺ ስለተጨነቁ፣ እነ ሩታም ስለ አንቺ የተጨነቁ፣ ስለ አንቺ እያሰቡ ስለሆነ ሰውንም ባታስጨንቂ፣ ሰውንም ክፉ ነገር እንዲያስብብሽ ባታረጊ፣ ለነገ ህይወትሽንም መጥፎ ነገር ውስጥ እንዳትወድቂ ዛሬውን ቆም ብለሽ ማሰብ አለብሽ ብዬ አስባለሁ። እንግዲህ እኔ ያው የተሰማኝን ስሜት ነው የምናገረው፣ የማቀውን እና መደረግ አለበት የሚለውን በራሴ አስተሳሰብ ነው የማረገው እንጂ ማንም ተጽዕኖ እንዲያደርግ አልፈልግም። ማንንም እንዲጋፋፋ አልፈልግም። ስለዚህ ውድ ቤተሰቦቼ እኔ የምለው አሁንም ሩታዬ ቆም ብላ ራሷን አረጋግታ ልጇን ብታሳድግ ይሻላል። ብዙ ነገሮች ይመጣሉ ይሄዳሉ። እሷን እያጋጯት እያጣሏት ነው እንጂ ምንም ያተረፈችው ምንም የጠቀሟት ነገር የለም። ስለዚህ አሁንም ተረጋግታ ልጇን እንድታሳድግ ስለምፈልግ ነው። እናንተም እንግዲህ ውድ ቤተሰቦቼ ሩታዬ ልጇን እንድታሳድግ ኮሜንት ላይ እየገባችሁ ብትነግሯት ደስ ይለኛል። ምክንያቱም እኔ አብርሽ በዚህ ሰዓት በዚህ አስተሳሰቡ፣ በዚህ አመለካከቱ፣ በዚህ ሁኔታው ይስተካከላል ብዬ ስለማላስብ ማለት ነው። ስለዚህ እየገባችሁ የፈለጋችሁትን ኮሜንት ማውራት ትችላላችሁ። ውድ ቤተሰቦች ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ለምታደርጉልኝ ነገር፣ ለምታደርጉልኝ ድጋፍ እስከዛሬም ቪዲዮን እያያችሁ ኮሜንት እየሰጣችሁኝና ሰብስክራይብ እያደረጋችሁ ይላላችሁን በጠቅላላ ከልብ አመሰግናለሁ። ሁላችሁም አሁንም እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ ለሌላ ቤተሰብ እንድታደርጉልኝ እጋብዛችኋለሁ። ውድ ቤተሰቦቼ እንወዳችኋለሁ። ሰላም ነው።